ሰላም ሰላም፣ ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል መሰረታዊ የሆኑ የአማርኛና እንግሊዝኛ እንዲሁም ሂሳብ ትምህርቶችን እየተከታተል የመጻፍ የማንበብና ሂሳብ የመስራት ክህሎታችንን የምናዳብርበት ቻናል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ከሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ እኔን አበረታቱኝ። ለእናንተም ጠቃሚ ትምህርቶች እንዲደርሷችሁ ማለት ነው። ኦንላይን መማር የምትፈልጉም ካላችሁ ኦንላይን ትምህርት መስጠት ላይ ነኝ። ስር ባስቀመጥኩት የስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ልትማሩ ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። ውድ ቤተሰቦች ዛሬም እንግሊዘኛ በአማርኛ ነው ይዤላችሁ የመጣሁት። ሁሌም የሚዘወተሩ የተለመዱና የምንጠቀማቸው የሆኑ እንግሊዘኛ ቀላል የሆኑ እንግሊዘኞችን ይዤላችሁ የመጣሁት። እንደነገርኳችሁ በሁሌም እንደምላችሁ ማለት ነው። በጽሁፍ መካከል ሊሆን ይችላል መልእክት ስንላላክ ወይም ደግሞ ፌስ ቱ ፌስ እያወራንም ሊሆን ይችላል ወይም ደግሞ በተለያየ ሶሻል ሚዲያ አማራጮች ኮሚኒኬት ስናደርግ ሌላ ሰው ጋር የምንጠቀማቸውን የተዘወተሩ ቃላትን ማለት ነው ወይም ወርድስ ፍሬዝስ እንዲሁም ንግግሮችን ነው ያመጣሁላችሁ። ለዛሬ ያመጣኋቸው ብዙዎቹ መጠይቃዊ ወይም ደግሞ መጠየቅ የምንፈልገው ነገር ማወቅ የምንፈልገው ብዙ ነገሮች ይኖራሉ። እነዛን ሀሳባችን በምን መንገድ ገልጸን ወይም ደግሞ እንዴት አድርገን መጠየቅ እንዳለብን የትኛውን ወርድ መጠቀም እንዳለብን እናያለን። 8 የሚደርሱ WH ኩዌሽን የሚባሉት ለጀማሪዎችም ኖርማል ደግሞ እነዚህ ለሚምታቱባችሁ ሰዎችም እንግሊዘኛውን አውቃችሁት ግን የትኛው ቦታ ላይ የትኛውን ኩዌሽን መጠቀም እንዳለብን ግራ ለምትጋቡ ዛሬ WH ኩዌሽኖችን ወይም ደግሞ እነዚህ መጠይቃዊ የሆኑ 8 የሚደርሱ ቃላትን እስከ ምሳሌዎቻቸው ድረስ ማለት ነው እንዴት አድርገን ንግግሮቻችን መካከል ማስገባት እንዳለብን ጭምር አሳያችኋለሁ። እንጀምር እሺ። እዚህ ጋር WHO ሁ ሲነበብ ሁ ማን ማለት ነው። ማን ብለን መጠየቅ ስንፈልግ ሁ እንላለን። ዋት ምን ማለት ነው። ምን ዋይ ለምን ማለት ስንፈልግ ዋይ እንላለን። ዌን ማለት መቼ ማለት ነው። መቼ ዌር ሚንስ የት ማለት ነው። ሃው ሚንስ እንዴት። ሃው ማለት እንዴት ማለት ነው። ዊች የትኛው ሁዝ የማን ባለቤትነት ነው የሚገልጽልን የሚጠይቅልን። እስኪ በምሳሌ ደግሞ እናያቸው። ሁ ማለት ማን ማለት ነው ብያለሁ ቅድም። ሁ ኢዝ ሺ እንግዲህ ባለፈው ክፍል ላይ ሺ ማለት እሷ ማለት እንደሆነ አይተን ነበር። ያላያችሁ ከሆናችሁ ባከውላችሁ የበፊት ቪዲዮ ላይ ማየት ትችላላችሁ። ፕሮናውኖችን እዛ ጋር ሰርቻለሁ ማለት ነው። ሺ ማለት እሷ ማለት ነው። ሁ ማለት ማን ማለት ነው። ሁ ኢዝ ሺ ካል ማነች እሷ ማነች እሷ። ዋት ኢዝ ዚስ ዋት ማለት ምን ማለት ነበር። ዋት ኢዝ ዚስ ምንድን ነው ይሄ ነገር ምንድን ነው ማለት ስንፈልግ ዋት ኢዝ ዚስ እንላለን። ዋይ ዲድ ዩ ዱ ዛት ዋይ ዲድ ዩ ዱ ዛት
ለምን እንደዛ አደረግሽ ወይም አደረግ ወይም አደረጋችሁ። ዋይ ማለት ለምን ማለት ነው። ይህን እነዚህን ጨማምረንበት ዋይ ዲድ ዩ ዱ ዛት፣ ለምን እንደዛ አደረግሽ ወይም ለምን እንደዛ አደረግ ወይም ለምን እንደዛ አደረጋችሁ። እንግዲህ ዩ የሚለው አንተ፣ አንቺ፣ እናንተ ሊሆን ስለሚችል ማለት ነው። ጾታን ብዛትን እዚህ ጋር አይገልጽም። ብቻ ግን ዋይ ዲድ ዩ ዱ ዛት ካል ለምን እንደዛ አደረግሽ አንድን ሰው ወይም ደግሞ ለምን እንደዛ አደረግ ወንድ የሆነን ሰው፣ እንዲሁም ደግሞ ለምን እንደዛ አደረጋችሁ ብዙ ሰዎች ከሆኑ ማለት ነው እንደዛ ያደረጉት። በዛ መልኩ ዋይ ዲድ ዩ ዱ ዛት ብለን መጠየቅ እንችላለን። ዌን ዲድ ዩ ዱ፣ ዌን ዲድ ዩ ዱ፣ ዌን መቼ ነው፣ መቼ ማለት ነው ሰዓትን ጊዜን ነው የሚጠቁመን። ዌን ዲድ ዩ ዱ፣ ዌን ዲድ ዩ ዱ መቼ ሰራኸው ወይም ደግሞ መቼ ሰራሽው ወይም ደግሞ መቼ ሰራችሁት ለማለት ስንፈልግ ዌን ዲድ ዩ ዱ፣ ዌን ዲድ ዩ ዱ። ዌር አር ዩ፣ ዌር አር ዩ፣ ዌር አር ዩ የት ነሽ። እንግዲህ ዩ አንተ፣ አንቺ ወይም እናንተ ሊሆን ስለሚችል የት ነሽ፣ የት ነህ ወይም ደግሞ የት ናችሁ ብለን መጠየቅ ስንፈልግ ዌር አር ዩ፣ ዌር አር ዩ እንላለን። እሺ ሃው አር ዩ፣ ሃው ማለት እንዴት ማለት ነው ብያችኋለሁ። ሃው አር ዩ፣ ሃው አር ዩ እንዴት ነህ፣ እንዴት ነሽ ወይም እንዴት ናችሁ። ዩ እንግዲህ አንተ፣ አንቺ፣ እናንተ እንደምትሆን አንደርላይን ማድረግ ነው። ሃው አር ዩ ከተባለ አንድን ሰው ከሆነ እያልክ ያለሁት እንዴት ነሽ ወይም እንዴት ነህ። ብዙ ሰዎች ከሆኑ ደግሞ እንዴት ናችሁ። ዊች ዋን ኢዝ ትሩ፣ ዊች ዋን ኢዝ ትሩ፣ ዊች ዋን ኢዝ ትሩ የትኛው ነው ትክክል። ዊች ሚንስ የትኛው ማለት ነው። ዊች ዋን ኢዝ ትሩ የትኛው ነው ትክክል፣ የትኛው ነው ትክክል። ውዝ ካር ኢዝ ኢት፣ ውዝ ካር ኢዝ ኢት የማን መኪና ነች ወይም ነው ማለት እንችላለን። ሁዝ ማለት የማን ማለት ስለሆነ ማለት ነው። ሁዝ ካር ኢዝ ኢት ካር የማን መኪና ነው ወይም ደግሞ በካር ቦታ ሌላም ነገርን እናስገባና የማን መሆኑን እየጠየቅን መሆኑን ነው የሚያመለክተን ማለት ነው። ውድ ቤተሰቦች ለዛሬ ያመጣሁላችሁ እነዚህ 8 የሚደርሱ ደብሊው ኤች ኩዌሽንስ ወይም ደግሞ ጥያቄዎች ማን፣ የማን፣ ምን፣ ለምን፣ እንዴት እና የመሳሰሉ ፍሬዞች ወይም ደግሞ ኩዌሽኖችን እንደዚህ በዚህ መልኩ መጠየቅ እንደምንችል አየን። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ አትርሱ። ቤተሰብ ያልሆናችሁም ካላችሁ ቤተሰብ በመሆን ቀጣይ የሚሰራቸው ተከታታይ ትምህርቶች እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እስካሁን ስትከታተሉኝ ስለነበራችሁ ከልብ ነው የማመሰግነው። ቴንኪው ፎር ዋቺንግ ማይ ቪዲዮ። ቀጣይ ደግሞ በሌሎች ወርድስ ፍሬዝስ ኤንድ ሴንቴንስስ እንገናኛለን። በዛ እስከምንገናኝ ድረስ በያላችሁበት ጥሩ ነገር እንዲገጥማችሁ ተመኘው። ጉድባይ